በአንድ ሳምንት ውስጥ 2 ሰው ትዕግስት መዳም ቤት ነው ተመታ ክፍሏ ውስጥ የሞተችው። ራሷን አጥፍታ ነው አሉ። ሰው ራሱን ከግድግዳ ጋር እያጋጨ እየደበደበ ነው የሚያጠፋው። ራሷን አጥፍታ ነው ያገኘናት አሉ ሰዎቹ። ግን ወርቅ ሻንጣዋ ውስጥ ተገኝቶባት ወርቁን ደግሞ አብራት የምትሰራ ኢትዮጵያዊ ትሆናለች የጨመረችው ብዬ እኔ እጠረጥራለሁ። ማስረጃ የለኝም ለዚህ፣ ግን ጥርጣሬ ነው። ለምን ልጅቷን ልናገኛት ፈቃደኛ አይደለችም፣ ልናናግራት ፈቃደኛ አይደለችም። ልናናግራት ፈቃደኛ አይደለችም። ከፍቅረኛዋ ጋር ከቲጂ ነብሷን ይማረው ከሞተችው ጋር ፍቅረኛ ጋር በኢሞ ያወሩ ነበረ። ጓደኛዋ ደግሞ ድምፅ ሆና ጉዳዩን እኛ ጋር ያደረሰችው ደግሞ እንደሚያወሩ አታውቅም ነበር። ቲጂያው ሞታለች ታውቂያለሽ አታውቂም ብለን ልንጠይቃት አንችልም። ሞታ ክፍሏ ውስጥ ሞታ ነው። ራሷን አጥፍታ ነው ያሉት አረቦች። ሀውካም እንዴት ነው የተመታችበት ምልክት ሰውነቷ ላይ እያለ ራሷን አጥፍታለች። ሰዎቹ ክፍሌን ሊፈትሹ ወርቅ ጠፍቷል ብለው እየገቡ ነው ብላ የመጨረሻ ስልክ ያወራችሁ ከባሉ። ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ በያላችሁበት የዓለም ዳርቻ። እንግዲህ ዛሬ እንደተለመደው በአንዳንድ ነገር መጥቼላችኋለሁ። ቻናሉን ከወደዳችሁት ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ ስል በትህትና ጠይቃችኋለሁ። እንግዲህ ዛሬ የመጣሁበት በሰሞን ሳውዲ ላይ በጣም ብዙ ነገር እየተወራ ነው ማለት ነው። ምክንያቱም የብዙ እህቶቻችን ራሳቸውን አጠፉ ወዘተ ምናምን እያሉ በዚህ ሳምንት እንግዲህ 2 አስክሬን ነው እንትን ያለው ማለት ነው። እሱ ብቻም ሳይሆን እንግዲህ አንዲት እናት በጣም በሚያሳዝን ሁኔታ ወጥተው እንግዲህ ልጅ ከሄደች 7 ወሯ ነው፣ ነገር ግን ደሞዝም የለም ምንም የለም፣ የምሰራው ከ2 ቤት ነው ምግብም የለም እያሉ በጣም የሚያሳዝኑና ጥቁር ቁርቁር ብለው ሲናገሩ የብዙዎችን ልብ ነክቷል ማለት ነው። እና ይሄ ነገር እስከ መቼ ድረስ ነው ማለት እኛ ለምንድን ነው ወይ የማንባለው? ለምንድን ነው አቤት የማንባለው? እኛ በየጊዜው መከራችን የበዛ ለምንድን ነው? እግዚአብሔር ሌላ እነዚህ እንትን ዩጋንዳዎች ምናምን ተደውሎላቸው ራሱ ስልክ እንዴት እንደሚመልሱ ደስ ሲሉ የሚገርማችሁ አንዲት ኬንያ ነበረች እኔ ጋር የምትሰራ ማለት ነው። እኛ ማለት ሴትዮዋ ልጅ ቤት የምትሰራ ነበረች እና እሷ የውሰኳን ማለት በምንም አይደለም በምግብ ትበላለች፣ ችግር የለውም ስልክም አላት እና ስራ ስለሚበዛባት ልጁ ከሱ ጋር ይተኛል። ገባችሁ? ከሷ ጋር ይተኛል እና ከሷ ጋር እንዲተኛ አልፈለገችም እሷ ደግሞ። ስለዚህ እና ደወለችላቸው። ስትደውልላቸው በደቂቃ ነው ለሰውየው የደወሉለት። በደቂቃ ሳይውሉ ሳያድሩ የደወሉለት። አያችሁ። የኛ ግን ራሱ ተገለው ራሱ እንግዲህ አይታችኋል። በቀደም ዕለት የመጣች ደላላ ምንድን ነው ያደረገች? ስልኳን ብሎክ አድርጋ ራሷን ሽንት ቤት ያጠፋችው ምናምን ብላ ጭራሽ ለነሱ አግዛ ነው በማይሆን በሽርፍራፊ ነገር ተደልለው እህቶቻችን እንደዚህ እያደረጉ ያሉ። አሁን ደግሞ በጣም ብዙዎች እኔ እየገረም በጣም ብዙ እንትን እያልኩ ያለሁት እንደተረዳሁት ብዙዎች ለምሳሌ እዚህ ይቀመጣሉ። ከሌት ኤጀንሲ ናት፣ የፈረደበት ቲክቶክ አለ፣ የፈረደበት ፌስቡክ አለ። ያም እናመጣለን እያለ በየቦታው ያመጣል። ነገር ግን የእህቶቻችን ህይወት ይቀጫል። ከመጡ በኋላ ስልክ ሲደወልላቸው ብሎክ ወዘተ ነው የሚያደርጉት። ስለዚህ ይሄ ሁሉ መከራ መቼ ነው በቃ የሚለን? እውነት ለመናገር በጣም ጥሩ ነበሩ። እዚህ አሁን ሳውዲዎች ጥሩ ነበሩ። አሁን ነው በቤተሰቡን የተነሳባቸው። እኔ አላቅም አዳዲስ ሰራተኛ ቋንቋ ስለማይችል ይሁን ምናምን እኔ እሱን የማውቀው ጉዳይ የለም። ነገር ግን እኔ እንደዚህ አልጠበቅኳቸውም ነበር። የእውነቴን ነው የምላችሁ። በአንድ ሳምንት እንግዲህ ያስባችሁታል 2 አስክሬን። ገና አዳዲስ ልጆች ናቸው፣ ብዙ ጊዜ ያልሰሩም ቋንቋ የላቸውም። ስለዚህ እነዚህ ልጆች መስራት ካልቻሉ በቃ የሚከፈለው ተከፍሎ ወደ ሀገር ነው መሸኘት ያለባቸው። አይኖ አንድ ሰራተኛ 2 ዓመት እስከሚሆኑ ድረስ መሳፈር አይችልም። ነገር ግን ትኬት በእኔ እስከቆረጥኩ ድረስ ችግር የለም መሳፈር እችላለሁ። ያው ኤጀንሲ የምን እነሱ ወጪ ስለሚያወጡ እሱ ነገር አለ። ነገር ግን እሱ እንዳለ ሆኖ ድሆች በዚህ መልክ እንትን ማለቱ ያኔ አግባብ ነው ብዬ አላስብም። በእርግጥም ያውቃሉ እኛ ኢትዮጵያውያን መንግስት እንደሌለ ለኢትዮጵያ ማንም ተጠያቂ እንደሌለ ስለሚያውቁ ለዛ ነው ዜጎቻችን እንደዚህ በየጊዜው እየተገደሉ በቃ በጣም ያሳዝናል። ማርያምን የኛ ግፍ የኛ መከራ አሁንም ቢሆን እንደቀጠለ ነው ማለት ነው። ስለዚህ ለዚህ ሁሉ መከራ ማን ነው ወይ የሚለን፣ ለዚህ ሁሉ ተጠያቂ ማን ነው ወይ የሚለን እና እኔ በጣም ነው ያዘንኩት። ማርያምን በጣም ነው ያዘንኩት።
በዚህ ልክ እናቶች እየወጡ እየተበደሩ እየላኩ ኢትዮጵያ ላይ አሁን ለመምጣት አንድ ሰው አረብ ሀገር ለመምጣት ፓስፖርት ራሱ ስንት ነው? እግዚአብሔርን እኛ እኮ የመጣንበት ጊዜ እኮ ወርቅ ነበር። ዓለም በዓለሙ ጊዜ እኮ ነው እኛ መተን እዚህ ብስብስ ብለን የቀረን። እኔ ፓስፖርት 300 ብር ነው ያወጣሁት። ወደ ሳውዲ ስመጣ ደግሞ 3000 ብር ነው ያወጣሁት በደላላ ዝም ብሎ። ያን ጊዜ እድሜ ማለት ትልቅ አልነበርኩኝም። እንደውም እንደዚህ ማዴት በማዴት አላወጣሁኝም ነበር። ፓስፖርቱ 18 ዓመት ነው ምናምን ነው መሰል ብለው የሰጡኝ። ከዛ እሱንም አልሞላኝም ነበረ። ለምን ልጅ ናት ተባለ አይሰጣትም ተብሎ በስንት ነገር ተሰጠኝ። ከዛ ደግሞ ሊመጣ ስል ደግሞ መግባት አይቻልም ተባልኩ። ደግሞ 22 ነው 21 የሆነው ነው ሳውዲ መግባት የሚቻለው። አይቻልም ሲባል እዛ ኤጀንሲ እንትን ሲል ደላ እንትን እዛ አረቦች የሚሰሩ ወደ ሳውዲ አረቢያ የሚል ቪዛ ሰሩልኝ። መጣው እዚሁ በስብሽ ቀረውና እኛ በአለሙ ጊዜ ነው የመጣን፣ በወርቁ ጊዜ ነው የመጣን፣ በጥሩ ጊዜ ነው የመጣን። ይኸው አሁን ግን አንድ ሰው ለመምጣት እዚህ ወደ 150 ሺህ ብር ይፈጃል። ጋይስ 150 ሺህ ብር ፈጅታችሁ መታችሁ እዚህ ደሞዝ አይሰጡ ምን ካልሰጡ ምናምን በጣም ከባድ ነው። እንደገና ደግሞ አሁን አዳዲስ የምትመጡ ልጆች ደግሞ በቃ ወገቤና መመኝ ልክ እኛ አረብ ሀገር ላይ ሆነን የእኛን የምንለቀውን ፌስቡክ የተለያየ ነገር ስታዩ እኛ ተመችቶን ይመስላችኋል? ነው አልተመቸንም። ብዙ ነገር አሳልፈን እኛ በመጣን ጊዜ ያኔ ስልክ የለም፣ ቲክቶክ የለም፣ ፌስቡክ የለም። አርፈን ስራችን ነው የምንሰራ። አረቦች በጣም እስከሚወዱን ድረስ እንዳሁኑ አይደለንም። እና የአሁኖች ራሱ አንዳንዶች ስልክም እየተቀበሉ ነው። እንደዛም ሆኖ ግን ወገቤና መመኝ የሆነ ነገር ይላሉ። ይሄ ደግሞ ፈጽሞ ስህተት ነው። ምግብ ካለ እና ደግሞ እኔ አሁን አንዳንድ ልጆች የምመክራችሁ እህቶቻችሁን ስታመጡ ምከሯቸው። ምግብ የለም ምናምን የሚሉት ይብሉ። አረብ ላይ ማንም አረብ ሀገር ላይ በላሽ ጠጣሽ አይሉም። ምናልባት እንደመጣሽ 2 ቀን ምግብ ሰርተው ምናምን ይሰጣሉ። ከዛ ውጭ ግን ያለውን እነሱም ኩሽና አይመጡ ተኝተው ነው የሚውሉ። ያኔ ብልት ማድረግ ነው። ካሜራ ይኑር ምን አገባኝ ነው። ሰርባ ያለ ሰራ ነው። በምግብ በኩል ምንም አይልም። እውነት ለመናገር አረብ ቤት ምግብ የሚደፋ ነው አይደል እንዴ? ቆሻሻ ውስጥ የሚደፋ ነው። ስለዚህ እውነት ለመናገር መምከር አለባችሁ እህቶቻችሁን ስታመጡ። እንደገና ደግሞ ምን አይነት ቻሌንጅ እንዳለ ብዙ ቻሌንጆች አሉ። ስለዚህ ምን ልላችሁ ፈልጌ ነው መምከር አለባችሁ። እህቶች እየመጡ አልጋ በልጋ ይመስላችኋል። ሶፋ ላይ ብቻ ተቀምጠን ምን ነው የሚመስላችሁ እኮ አንዳንዶች እኮ የፈረደበት ፊልተር አለ። ባይዘው ፊልተር ነው ጋይስ። ፎቶአችን በየቲክቶኩ በየፌስቡክ ስታዩት ፊልተር ነው እንጂ ተመችቶን አይደለም። ኖርማል ቪዲዮ ማለት ይሄ ነው። ኖርማል ቪዲዮ ሲሆን ደግሞ አያችሁት እዚህ ጋር ማዲያት አለ፣ እዚህ ጋር ማዲያት አለ፣ ፀጉራችን ተመልጧል ምናምን ሰው ይሄ ነው። ግን አሁን ይሄ ፊልተር ያብለጨልጫል በቃ። እና ጅሮች ወይኔ ዘንድሮ አለ ሀገሬ ሰውና። ለማንኛውም ቤተሰቦች ይሄ ነው ብቻ በጣም ያሳዝናል ያለው ነገር እና ራሳችሁን ከእንደዚህ አይነት ነገር ጠብቁ ነው የምለው። እኔ ሌላ ምንም የምለው ነገር የለም። ወዶች ማሮች ፍቅሮች ይሄኛ መከራ በስቷል። ቢወራ ያልክም። ሀገራችን እንደምታዩት በጣም ብዙ ነገር አለ። እዚህ መተን ደግሞ ካልተመቸን በቃ ያስጠላል። እና እኛ ምን እንደምንሆን አንዳንዴ ግራ ነው የሚያጋባኝ እውነት ለመናገር። እና ያለው ነገር ይሄ ነው ቤተሰቦች። በተረፈላችሁ ወሬ ላብዛባችሁ። ሰላማችሁ ብዙ ትትረፍረፍ ይበልልኝ። ፈጣሪ ኢትዮጵያን ሰላም ያርግልን። የሰው ሀገር የሰው ነውና በቃ ይበለን ነው የምለውና ለዛ ነው። ሰላማችሁ ይብዛ ውዶችዬ። ወይ